በደቡብ ኢትዮጵያ ክልል አነጋጋሪ ክስተት ተከስቷል። ይህ በምስሉ ላይ የምትመለከቱት ህፃን ሽማግሌ የሚመስል ህፃን እያነጋገረ ይገኛል። አመጣጡን ነው የሚመጣው ውሻ አዩት ለቀቅ አረጉ ተውት እንዲበላ በላ የሚፈልጋትን ጎረስ ጎረስ አረገ ተነስቶ ሄደ ተበሳጩ። አሁን ሊትራሊ ኢትዮጵያ እንደዚህ ነው። ኦህዴድ ሲመጣ የመጣበት መንገድ አንዳንዶች እንደዚህ ናቸው። በነገራችን ላይ ደክደክ ብለው እንደዚህ መጥተው ሲሄዱ ኢቪል እና ሰይጣንነታቸው እንደዚህ ታዩታላችሁ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአዳም ቲዩብ ቤተሰቦች፣ እንደተለመደው ፕሮግራማችንን ዛሬ እንጀምራለን። በቅድሚያ ግን ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ቤተሰቦች እስከዛሬ በነበረው ፕሮግራም አብራችሁኝ ስለቆያችሁ እጅግ በጣም እያመሰገንኩኝ ዛሬ በተዘጋጀው ቪዲዮ ላይ ወደ ዋናው አጀንዳ ገባለሁ። ሁላችሁም እንዳትረሷት። በደቡብ ኢትዮጵያ ክልል አነጋጋሪ ክስተት ተከስቷል። ይህ በምስሉ ላይ የምትመለከቱት ህፃን ሽማግሌ የሚመስል ህፃን እያነጋገረ ይገኛል። በደቡብ ኢትዮጵያ ክልል በጋሞ ዞን ቦረንዲ ወረዳ ጭላሽ ቀበሌ ልዩ ስሙ ወቆ በተባለ ስፍራ ሙሉ ፂም ያለው መልኩ ሽማግሌ የሚመስል ህፃን መወለዱ በአካባቢው ነዋሪዎች ዘንድ ታላቅ መነጋገሪያን ፈጥሯል። ክስተቱ ጋር ተያይዞ በማህበራዊ ሚዲያ ላይ እየተዘዋወረ የሚገኘው ምስል የብዙዎችን ትኩረት ስቧል። ከአካባቢው የጤና ተቋማት እስካሁን እየተሰጠ ማብራሪያ የለም ሲል ዋሱ መሐመድ በዘገባው አስፍሯል። እናንተም በዚህ ጉዳይ ያላችሁን ሐሳብ አስተያየት በኮሜንት አስቀምጡልኝ። ፎሎ ማድረግ እንዳይረሳ። በዛሬው መርሃ ግብራችን የሚቀርብላችሁ እጅግ በጣም ከወትሮ የተለየ ይሆናል። በስነ ፍጥረት ዙሪያ ላይ በደቡብ ኢትዮጵያ ክፍል ህፃን ተወለደ ይሉናል። ህፃን ሲወለድ የምናውቀው የህፃንነት ባህሪ ይዞ የህፃንነት ምስል ይዞ እንደ ህፃን ሆኖ ይወለዳል እንጂ ፂም አውጥቶ እንደ ትልቅ ሰው ሽማግሌ የሚመስል ህፃን ተወልዶ አያውቅም በተአምር። ነገር ግን በኢትዮጵያ ሆኗል ይሄ ነገር። ለዚህም ድንቅ ማስረጃ የሚሆነን ሳይንስ ሳይሆን የእግዚአብሔር ቃል ነው። ፍካሬ ኢየሱስ የሚለውን መጽሐፍ በቤተክርስቲያናችን የሚታወቀው መጽሐፍ ያነበበ ሰው ይህን ይረዳል። ባያነብም የተማረው ሰው ወይም ሰው ሲናገር የሰማ ሰው ሊረዳው ይችላል። ምን እንደሚል ከመጽሐፉ ላይ ላውጣላችሁና ላንብብላችሁ። እንዲህ ይለናል። እንግዲህ ዋና ማስረጃችን መዛግብት ናቸው። ፍካሬ ኢየሱስ መጽሐፍ ምን ይላል? በ8ኛው ሺህ ጥርስ ያወጣ ህፃን ይወለዳል ይላል። እንግዲህ ዛሬ የተመለከትነው ህፃን ፂም አውጥቶ የተወለደ ነው። ገና ጥርስ አውጥቶ የሚወለድ ሊኖር ይችላል ብሎ መጠበቅም መልካም ነው። እንዲህ ይለናል። በእውነት ያለ ሐሰት ፍካሬ ኢየሱስ በተሰኘው የትንቢት መጽሐፍ ላይ በዓለም ፍጻሜ መጨረሻ ዘመን የሚፈጸሙ ሁኔቶችን ያሳያልን ብላችሁ እስኪ ጉግል ብታረጉ ዘመኑ ያስቀመጠው ቴክኖሎጂም ይነግራችኋል። መጽሐፍ ያላችሁም ከመጽሐፋችሁ ብታነቡ መልካም ነው። መጽሐፉ እንዲህ ይላል። ለዚያን ዘመን ይላል በመጨረሻው ጊዜ ሁኔታዎች ሊከሰቱ ሲሉ የሚታዩ ነገሮች ይለናል። ከሴቶች ወይም ከእናቶች ይላል ሽበት አውጥቶ ጥርስ አውጥቶ የሚወለድ ህፃን ይኖራል ብሎ በትንቢቱ አስቀምጧል። ይህ ትንቢት ምንድነው? ጥርስ አውጥቶ ገና የሚወለድ ሊኖር እንደሚችል፣ አሁን ከነፂሙ ከተወለደ ሽበት ይዞ የሚወለድ እንደ አዋቂ ሆኖ ትልቅ ሰው መስሎ ሊወለድ እንደሚችልም በትንቢቱ መጽሐፍ እንጠብቃለን ገና ማለት ነው። ይህ የትንቢት መጽሐፍና ሌሎችም በፍካሬ ኢየሱስ ትንቢት ውስጥ የተጠቀሱት የዘመኑ ምልክቶች ፍቺዎችን እንመልከት ይለናል። ፍቺዎችን ስንመለከት እንደ አይነት ህፃናት ሲወለዱ ምን አይነት ባህሪ ያላቸው ናቸው? የህፃናት እድገት ያይደለ ቀድሞ የበሰለ ወይም እድገቱን የጨረሰ ህፃን ይወለዳል ይለናል። እንደ አይነት ህፃናት ሲታዩ በሁለት መልኩ ነው። አንድም ነገሮች ሁሉ የመጨረሻቸው ዘመን መድረሻና ዓለም ማብቂዋን ያሳየናል። አንድም በበጎ ነው እንመለከተዋለን። እንደ አይነት ህፃናቶች ተወልደው ሲታዩ እኒህ ህፃናት እንደ ተራ ህፃናት ሳይሆኑ እንደ አዋቂዎች ነቅተው ከእድሜያቸው በላይ ዕውቀትና ጠበኛ ነገረኛ ሁሉን አዋቂ ሆነው እንደሚወለዱ ይገልጻል። አንደኛው ይሄ ነው። ሁለተኛው
የተፈጥሮና የሞራል ለውጥ ያላቸው ሆነው ይወለዳሉ። ልብ በሉ፣ የተፈጥሮና የሞራል ለውጥ። ወዳጆች ጠላቶች እንደሚሆኑ ሁሉ ወዳጅ የነበሩ ሰዎች ጠላት እንደሚሆኑ በክፉ ዘመን ፍቅር እንደሚጠፋና ትውልዱም ከእግዚአብሔር መንገድ እንደሚወጣ ያመለክታል ይላል። እንደዚህ አይነት ትውልዶች ሲታዩ አሁን የነገርኳችሁ ነገሮች ሊከሰቱ እንደሚችሉ ያመለክታል። በሶስተኛ ደረጃና በዋነኛው ደረጃ ደግሞ መልካም ጎን ይኖረዋል። እንዲህ አይነት ህፃናት እንደዚህ አይነት ምልክት ያላቸው ሲወለዱ መልካም ጎኑን እንመልከት። የነገስታት መነሳትን ያሳያል ይላል። የነገስታት መነሳት ማለት ምንድነው? የነበሩ ነገስታት ተነስተው ሌሎች ደግ ነገስታቶች ሊመጡ እንደሚችሉ ምልክት ነው ይለናል። እንዴት የሚለውን ስንመለከት በክርስትናው ዓለም ትልቅ ቦታ የሚሰጠው የቴዎድሮስ ወይንም የንጉሥ ቴዎድሮስ መምጣትን ከመከራ በኋላ መነሳትን በዚህ መጽሐፍ ዋና ዋና ክፍሎች በትንቢት መልክ ተቀምጠዋል ይለናል። እንግዲህ ንጉሥ ቴዎድሮስ ይመጣል፣ ደጉ ንጉሥ ይገዛል፣ ኢትዮጵያን አንድ አድርጎ ይገዛል፣ የሰውን ዘር ሰው በመሆኑ ብቻ ያከብራል፣ ረሃብ ከምድር ይጠፋል፣ ሰላምና ፍቅር ይሆናል፣ የእግዚአብሔር ኃይል ይነግሳል፣ ህዝብ ሁሉ በደስታና በሐሴት ያለምንም መገፋፋት በደስታ በፍቅር ይኖራል የሚለው ጊዜ ይመጣ ዘንድ ይህ ምልክት ነው ይለናል። እንግዲህ እንዲህ አይነቶችን ነገር ስንመለከት የስምንተኛው ሺህ የዓለም መጨረሻ መሆኑንም በአንድ ጎን ማሰብ ነው። የመጨረሻው ላይ ደግሞ ደግ ንጉሥ ሳይመጣ ኢትዮጵያ በሰላም ሳትመራ የተራቡት ሳይጠግቡ ሰላም ሳይሰፍን ዓለም አትጠፋምና ደጉ ንጉሥ ይመጣ ዘንድ ምልክቱ ነው ይለናል። ሰላም ሆኖልኝ። አመጣጡ ኒውት የሚመጣው ውሻ አዩት፣ ለቀቅ አረጉ፣ ተውት እንዲበላ በላ። የሚፈልጋትን ጎረስ ጎረስ አረገ፣ ተነስቶ ሄደ፣ ተበሳጩ። አሁን ሊትራሊ ኢትዮጵያ እንደዚህ ነው። ኦህዴድ ሲመጣ የመጣበት መንገድ አንዳንዶች እንደዚህ ናቸው። በነገራችን ላይ ደክደክ ብለው እንደዚህ መጥተው ሲሄዱ ኢቪል እና ሰይጣንነታቸው እንደዚህ ታዩታላችሁ። የክፋታቸውን ጥግ የክፋታቸውን መጨረሻ በኋላ የሚገለጥላችሁ። አሁን ይሄ ውሻ ያላወቀ ለምሳሌ ያችን ፓርት ተጎትቶ ሲመጣ የሚያያትን ፓርት ያየ ያሳዝናል፣ እንደው ጤንነቱ ምናምን ሊል ይችላል። ምክንያቱም ያየው መንፋቀቁን ነው። ያየው የእግሩን ጉዳት የወገቡን አለመታዘዝ ነው። የክፋቱን ጥግ፣ የማጭበርበሩን ጥግ፣ የማስመሰሉን ጥግ መጨረሻ ላይ ያየ ሰው ነው የሚለው የሚገረመው። እሺ ሰብስክራይብ ያላረገ እስካሁን እስኪ እጁን ያውጣ እስኪ። እኔ ያላረኩም አልከኝ እስካሁን በል አሁንም አርግ፣ ችግር የለውም። አንቺም አርጊ፣ እሺ ሁላችሁም አርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።